ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነብተ ማስፈና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴና የአመራር ሽግሽግ፣ አዲስ አበባና አጀንዳው፣ የተጋለጠ የኮሚሽኑ ሴራ፣ የአዲስ አበባ እገታና ግድያ፣ የትግራይ ውሳኔ፣ ፖለቲካዊ ግድያዎችና ኢንጂነር ስመኘው መታወስ፣ የኡጋንዳ ህጻናት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ምኒልክ ዕዝ 102ኛና 101ኛ ኮሮች በየበኩላቸው በጠላት ላይ የሰነዘሩትን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሐምሌ 19 ቀን 2018 ዓ.ም የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ የእዙ 102ኛ ኮር አህዶች በአገዛዙ ስልጣን አስጠባቂ ላይ በዛሬው ዕለት የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸውን አስታውቋል። ከንጋቱ 12 ሰዓት ጀምሮ የ102ኛ ኮር አህዶች በሰሜን ወሎ ዞን ራያ ቆቦ ወረዳ ኮሮቢት ከተማ በቅርብ ርቀት በሚገኙ አካባቢዎች በአሚድና መንጀሎ 036 ቀበሌ በጠላት ላይ በወሰዱት ድንገተኛ ጥቃት ድል መቀዳጀታቸውን አስታውቋል። ጥቃቱን የፈጸሙት ምኒልክ ዕዝ 102ኛ ኮር አህዶች ጠላት ከወልዲያ ከተማና ሐራ ከተማ መነሻውን በማድረግ ጀነራል አሰፋ ቸኮልን ጨምሮ ወታደራዊ ከፍተኛ አመራሮችን በመያዝ ወደ ቆቦ ከተማ ለማለፍ በጉዞ ላይ እንደነበር ጠቅሷል። ይህ አገዛዙ ስልጣን አስጠባቂ ኃይል ከፋኖ ጋር በየግንባሩ የደረሰበት ያለውን ሽንፈት ተከትሎ ያጋጠመውን ከፍተኛ ፖለቲካዊ ኪሳራ ለማካካስ ያደረገው እንቅስቃሴ በሁሉም አቅጣጫ በተወሰደ ድንገተኛ ጥቃት የጠላት ኃይል ወደ መጣበት ወልዲያ ከተማና ሐራ ከተማ ለመፈርጠጥ መገደዱን አስታውቋል። ፋኖ የጠላትን እንቅስቃሴ በተመለከተ አስቀድሞ የደረሰውን ወታደራዊ እርምጃ በአግባቡ በመጠቀም 102ኛ ኮር በሰነዘሩት የተጠና የደፈጣ ጥቃት ድል የተቀዳጁት በጠላት ላይ በሌሊት ተስበው ወታደራዊ ገዢ ቦታ በመያዝ በሶስት ግንባር ውጊያ በመክፈት በአሚድ ሮቢት ሁለተኛ ደረጃ ትምህርት ቤትና በመንጀሎ በነበረው በዚያ አውደ ውጊያ ለራሱ ስልጣን አስጠባቂ ሰራዊት አባላት ክብር የሌለው የአብይ አገዛዝ ስልጣን አስጠባቂ መከላከያ የተደመሰሱትን አስክሬን ሳያነሳ ጭምር ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። በተጨማሪም ጠላት ለእጀባ ካራዱም ከተማ ወታደራዊ ካምፕ መነሻውን በማድረግና አንዱ ዙ 23 አየር መቃወሚያ መሳሪያ በመያዝ ከወልዲያና ሐራ ከተማ ወደ ቆቦ የሚመጣውን የልኡካን ቡድን ለመቀበል 036 መንጀሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ ያለ የ102ኛ ኮር አህዶች በወታደራዊ ገዢ ቦታዎችን በመያዝ በዚህም ግንባር በሰነዘሩት ጥቃት ጠላት ይህንን መቋቋም ባለመቻሉ እርዳታ ይሰጣል የተባለው ስልጣን አስጠባቂ ኃይል ወደ ኋላ መልሶ ለመፈርጠጥ መገደዱን ምኒልክ ዕዝ አስታውቋል። የ102ኛ ኮር የሰራዊት አባላት የጀመሩትን የደፈጣ ጥቃት ወደ መደበኛ ውጊያ በማሳደግ በወሰዱት በዚህ እርምጃ 58 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 17 የሚሆኑት በከፍተኛ ደረጃ ቆስለው በሞትና ሕይወት መካከል እንደሚገኙና ወልዲያና ቆቦ ሆስፒታል መግባታቸውንም ይኸው መረጃ ጠቅሷል። የ102ኛ ኮር አህዶች ቀጠናቸውን ከማስጠበቅ አልፎ የጠላትን እንቅስቃሴ በመክታት ከተማና ቀበሌዎችን በመቆጣጠር ቀጠናቸውን ሳያስደፍሩ ድል መቀዳጀታቸውን ይኸው መረጃ ገልጿል። የፋኖን ጥቃት መቋቋም ያልቻለው የአገዛዙ ስልጣን አስጠባቂ ጦር እንደተለመደው የከባድ መሳሪያ ድብደባ ማድረግ በአራዱም 08 ቀበሌ አቶ ጫኔ ትኩዬ ልጅ በአሰቃቂ ሁኔታ የገደለ ሲሆን በርካታ ንጹሐን አርሶ አደሮችን በማቁሰል የሕክምና አገልግሎት እንዳያገኙ መከልከሉን የ102ኛ ኮር ሕዝብ ግንኙነት መምሪያ ዛሬ ሐምሌ 19 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ምኒልክ ዕዝ በሰሜን ወሎ ዞን ዳውንትና ተረፌ ከተማ በሰፈረው የአገዛዙ ስልጣን አስጠባቂ ጦር ላይ የተጠና ጥቃት በመሰንዘር አይቀጡ ቅጣት በመቅጣት ጠላትን ሙትና ቁስለኛ ማድረጉን ጠቅሷል። የአገዛዙ ታጣቂ ኃይል ወደ ሳንቃ ከተማ በሌሊት ቢንቀሳቀስም የ101ኛ ኮር ነበልባሎች የተሰነዘረበትን ጥቃት መቋቋም ባለመቻሉ የተረፈ ኃይሉ ወደ መጣበት ለመፈርጠጥ መገደዱን ገልጿል። የአገዛዙ የ61ኛ ክፍለ ጦር በተለያዩ አቅጣጫዎች ማለትም ከቀይ ዋሻ መውረድ፣ ቀይ አምባ፣ ጃርሳና ገዶ በሚባሉ ቦታዎች በማለፍ የሌለ አቅሙን በመጠቀም እልህ አስጨራሽ ውጊያ ቢያደርግም ምኒልክ ዕዝ 101ኛ ኮር ጠላትን ወደ መግደያ ቦታው ስቦ በማስገባት በወሰዱት የተቀናጀና የተናበበ ጥቃት ጠላት ያላሰበው ሰብአዊና ቁሳዊ ኪሳራ ማስተናገዱን ሙትና ቁስለኛውን እያንጠባጠበ ሽንፈቱን ተከናንቦ የቀረ ኃይሉ ተመልሶ ለመፈርጠጥ መገደዱን አፋብን ወሎ ቤተ አማራ ምኒልክ ዕዝ የሕዝብ ግንኙነት መምሪያ ዛሬ ሐምሌ 19 ቀን 2018 ባወጣው በዚሁ መረጃ ገልጿል።
በአዲስ አበባ እየተካሄደ በሚገኘው ሀገራዊ ምክክር ጉባኤ ላይ በአዲስ አበባ ጉዳይ የገዢው የብልጽግና ፓርቲ አባላት ለሁለትም የተከፈለም አስተያየት ማሰማታቸው ተገለጸ። 11ኛ ቀን ባስመዘገበው ይኸው የምክክር ጉባኤ ላይ ከቀረቡት ሀሳቦች መካከል የአዲስ አበባ የህጋዊ አቋም አማራጮች መካከል ሁለት ሚዛን መድፋታቸው የተገለጸ ሲሆን አዲስ አበባ ሲቲ ስቴት ወይም ራስ ገዝ የፌዴራል አካል ራሷን የቻለች ክልል የኦሮሚያ አካል የሚሉ አማራጮች እንደቀረቡም ተገልጿል። በጥቃቅን ጉዳይ ወይም ቡድኖች እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራሉ አካልና የኦሮሚያ ክልል የሚሉት አማራጮች ጎልተው መውጣታቸውም ተሰምቷል። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀም የሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑ የተመለከተም ሲሆን ሀገራዊ ምክክር ኮሚሽኑ ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎችም ሰነድ መሰረትም ከቀረቡት አራት አማራጮች መካከል ሲቲ ስቴት ወይም ራስ ገዝ የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግዱ እንደቆየም ተጠቁሟል። ኮሚሽኑ ያቋቋመውን የምሁራን ፓናል ባለፈው ሐምሌ 16 2018 ዓ.ም በአጀንዳ ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላም ሁለት አማራጮች ጎልተው የተሰማ ሲሆን የፓናሉ አባላት የአራቱን አማራጮች ምንነትም የተመለከተ ማብራሪያ ያቀረቡን መሆናቸውም ታውቋል። አዲስ አበባም ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎችም ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸውም ተሰምቷል። በአዲስ አበባ ህጋዊ አቋም ዙሪያ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትና ገዢው ብልጽግና ፓርቲን ወክለው በምክክሩ ላይ እየተሳተፉ ከሚገኙት ተመካካሪዎችም የተለያዩ አስተያየቶች የተሰነዘሩም ሲሆን አዲስ አበባ የፌዴራል አካል ትሁን የሚለው አማራጭ ደግፈው የተስተዋለ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸው የተመለከተም ሲሆን የኦሮሚያ ክልል መንግስትን የወከሉ እንደዚሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎችም ተመካካሪዎችም አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውም ተሰምቷል። በድሬዳዋ ከተማ ጉዳይም የተደረገው ምክክር ከተማም የፌዴራል አካል ትሁን የሚለው አማራጭ ሚዛን የደፋበት መሆኑ የተሰማ ሲሆን ለድሬዳዋ ሲቲ ስቴት ራስ ገዝ የፌዴራል አካል ራሷን የቻለች ክልል የሚሉ አማራጮች መቅረባቸውም ተሰምቷል። ጉዳዩን አስመልክቶ በጥቃቅን ቡድንና በንዑስ ቡድን ደረጃ በተደረገው ምክክር የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ ላይ ለድሬዳዋ ከተማ የቀረቡ የህጋዊ አቋም አማራጮች ሌሎችም አማራጮችን ሊያካትት ይገባ ነበር የሚል ጥያቄ መነሳቱም ተሰምቷል። ከተማዋ የኦሮሚያ ክልል አካል እና የሶማሌ ክልል አካል ትሁን የሚለው አማራጮች መካተት አለባቸው የሚሉ ጥያቄዎች የተነሱ ሲሆን ተመካካሪዎች መኖራቸውን የገለጡት እነዚሁ ተሳታፊዎች አካባቢ የተሰማው ምንጮችም በአጀንዳ ርዕስ ጉዳይ ዙሪያ በመጪው ሰኞ ስብሰባው ይቀጥላልም ተብሎም ይጠበቃል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የአመራር ሪፎርም ማጠናቀቁን አስመልክቶ መግለጫ ሰጠ። አርበኛ ተፈሪ ካሳሁን የእዙ ሰብሳቢ፣ አርበኛ ጎበዜ ጌታቸው ምክትል ሰብሳቢ፣ ሻለቃ የኔ ዓለም ዘለቀ ወታደራዊ አዛዥና መቶ አለቃ እሱ አለዋለ ምክትል ወታደራዊ አዛዥን ጨምሮ በየደረጃው ለተለያዩ ክፍሎች አመራሮች መመደባቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ የንቅናቄው መተዳደሪያ ደንብ አንቀጽ 60 መሰረት በተቀመጠው መዋቅር የአመራር ሪፎርም ሰርቶ ማጠናቀቁን ዛሬ ሐምሌ 19 ቀን 2018 ይፋ ባደረገው መረጃ የገለጸ ሲሆን የአፋብን ቴዎድሮስ ዕዝ ዋና ሰብሳቢ አርበኛ ተፈሪ ካሳሁን፣ ምክትል ሰብሳቢ አርበኛ ጎበዜ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔ ዓለም ዘለቀ፣ ምክትል ወታደራዊ አዛዥ መቶ አለቃ እሱ ባለዋለ፣ የፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ፣ አደረጃጀት መምሪያ ኃላፊ አርበኛ እስቲበል አለሙ፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ወግደረስ ጤናውን ጨምሮ በየደረጃው ዋናና ምክትል 32 አርበኞችን በተለያዩ ቦታዎች መመደቡን ኃላፊዎች በስተቀር ሌሎቹን በስም ይፋ በማድረግ በዝርዝር ገልጸዋል። አፋብን ቴዎድሮስ ዕዝ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰራ መቆየቱን ባስታወቀበት በዚሁ የዛሬው መረጃ በዚህ ሂደት ብዙ መዋቅራዊ አንድነቱን ተጠብቆ ጤናማ ሽግግር እንዲያደርግ ሂደቱን በጥንቃቄና በትዕግስት መምራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀቅ መቆየቱን ገልጿል። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለመዋል በጥበብ የተመራ ትግል መደረጉን ገልጿል። ቴዎድሮስ ዕዝ ባወጣው በዚሁ መግለጫ ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጥ ድርጅታዊ አሰራር ተገቢና ትክክል መሆኑን የእዙ መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደርስ ማስቻሉንም ገልጿል። የእዝ አመራር ሪፎርም በተለያዩ ደረጃዎች ውስጥ ያለፈና የመዋቅሩ ተዋረዳዊ ተሳትፎ የነበረበት መሆኑን የጠቀሰው መረጃ የእዙ ስራ አስፈጻሚ የሪፎርም ስራ አስፈጻሚ ሂደት ላይ የእዙ ተወካይ በሆኑ የፖሊት ቢሮ አባላት አማካኝነት የኮርና የክፍለ
ጦር አመራሮች ጋር ውይይት መደረጉን፣ ምክትል መምሪያ ኃላፊዎችና ሌሎች የክፍል ኃላፊዎችን በየደረጃው ማወያየቱን፣ በመጨረሻም በእነዚህ መድረኮች የተገኘውን ግብዓት በመውሰድ የእዙ ስራ አስፈጻሚ የሪፎርም ኮሚቴ እንዲዋቀር ወስኖ የአወቃቀር ሂደት የሚመራበት መመሪያ አዘጋጅቶ ወደ ስራ መግባቱንም አስታውሷል። ቴዎድሮስ ዕዝ የአመራር ሪፎርም መጠናቀቁን አስታኮ ባወጣው በዚሁ መግለጫ ከክፍለ ጦሮች ከኮሮችና ከምክትል መምሪያ ኃላፊዎች የተውጣጣ ኮሚቴ በማዋቀር የሪፎርም ኮሚቴው መመስረቱን ጠቅሶ የስራ አስፈጻሚ በሰጠው መመሪያና ስልጣን መሰረት የሪፎርም ኮሚቴው የእዙን የአመራር ሪፎርም ላይ ሰፊ ውይይት በማድረግ ስራውን ጨርሶ የደረሰበትን ለእዙ ስራ አስፈጻሚ ማቅረቡን፣ ስራ አስፈጻሚ የቀረበለትን የሪፎርም መነሻ ሀሳብ አድርጎ ሰፊ ውይይት ካደረገ በኋላ ኮሚቴው ባቀረበው ላይ መጠነኛ ማሻሻያ አድርጎ የእዙን የአመራር ሪፎርም የመጨረሻ ዝርዝር ማጽደቁንም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ የአማራ ፋኖ ብሔራዊ ንቅናቄ መተዳደሪያ ደንብ አንቀጽ 60 በተቀመጠው መዋቅር መሰረት መደራጀቱንም እዙን ለመምራት ኃላፊነት በየደረጃ የተሰጣቸውን በመዘርዘር ዛሬ ሐምሌ 19 ቀን 2018 ይፋ ባደረገው መረጃ ገልጸዋል። ይህ በእንዲህ እንዳለ በትላንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በተመሳሳይ ሁለቱንም እዞች ያካተተ ሪፎርም ሰርቶ ማጠናቀቁና ኃላፊነት የተቀበሉትን ይፋ ያደረገ ሲሆን የፋኖን እንቅስቃሴ እንደግፋለን በሚል ሽፋን ከአደረጃጀት ጋር በተያያዘ በውስጥ የሚነሱ ችግሮችን በማህበራዊ ሚዲያ በማራገብ ልዩነት ለመፍጠር የሚሞክሩ ወገኖች ፋኖ ችግሩን በራሱ እንዲፈታ እድል ሊሰጡት ይገባል የሚለው አስተያየቶች ከመግለጫ በኋላ የተደመጡ ሲሆን ፋኖ በችግር እየተፈተነም ቢሆን ድርጅታዊ አቅሙን እያጠናከረ ለመምጣቱ ግልጽ ማሳያ መሆኑ ተጠቅሷል። ትላንት አፋብን ጎንደር ጠቅላይ ግዛት ዕዝ፣ ዛሬ አፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ አመራር ሪፎርም አጠናቀው ወደፊት መምጣታቸው ለትግሉ እመርታ ትልቅ አስተዋጽኦ ሊያደርግ እንደሚችል ብዙዎች ተስፋቸውን እየገለጹ ይገኛል። በኢትዮጵያ ውስጥ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም የስራ ድርጅት ገለጸ። የመንግስታቱ የስራ ድርጅት በእንግሊዝኛው ምህጻረ ቃል ILO ከኢትዮጵያ ማህበራዊ ጉዳይ ሚኒስቴር ከእንግሊዝም ተራድኦ ድርጅትና ከሌሎችም ባለጋራ ድርሻ ካላቸው ተቋማት ጋር በማህበራዊ ጥበቃ ላይ ያዘጋጀ ሪፖርት ይፋ ያደረገም ሲሆን በዚሁ ሪፖርት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች በክህሎት ክፍተትም የራስን ንግድ ለመጀመር በሚገጥማቸው የፋይናንስ እጦትም ከፍተኛ ችግሮችም ይገጥማቸዋልም ብሏል። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣትም ቁጥር የሚያሳድገው በመሆኑ እድገቱን ከከተሞችም ስራ ገበያ እድል ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናልም ሲል አስጠንቅቋል። በአገር አቀፍ ደረጃም የአካል ጉዳተኞች ቁጥር በ17.6 በመቶ እንደሚደርስም ጠቅሶ አካታችና ሁሉን አቀፍ የኢኮኖሚ የማህበራዊ ተሳትፎን የሚደግፉ ፖሊሲዎችና መሰረተ ልማቶችንም ማስፋፋትም እንደሚያስፈልግም ገልጿል። በአገር አቀፍ ደረጃ ለስራ ብቁ የሆነው የህዝብ ቁጥር እንደ ፈረንጆቹ አቆጣጠር በ2015 ከነበረበት የ54.7 ሚሊዮን እንደ ፈረንጆቹ አቆጣጠር ባለፈው ዓመት ወደ 74.8 ሚሊዮን በ2030 ወደ 85.3 ሚሊዮን እንደሚደርስም በሪፖርቱ ላይ ተጠቅሷል። ከዚህም በተጨማሪ እንደ ፈረንጆቹ አቆጣጠር በ2022 የዛሬ 4 ዓመት 43.9 በመቶ የነበረው ከ0 እስከ 14 ዓመት ዕድሜ ክልል ውስጥ ያለው የህዝብ ቁጥር እንደ ፈረንጆቹ አቆጣጠር በ2032 ወደ 39.6 እንደሚያሻቅብም ተገልጿል። በተመሳሳይ ከ15 ዓመት እስከ 64 ዓመት ዕድሜ ክልል የሚገኝ የህዝብ ቁጥር በ2022 27.6 በመቶ እንደነበረና በ2032 ወደ 29.8 እንደሚያሻቅብ የተገለጸ ሲሆን ከ45 እስከ 64 የዕድሜ ክልል ውስጥ የሚገኙ የዜጎችም ቁጥር በ2022 ከነበረው ከ11.3 በመቶ በ2032 ወደ 14.3 በመቶ እንደሚያድግም ተገልጿል። እድሜያቸው ከ65 ዓመት በላይ ያሉ ደግሞ ከ3.2 በመቶ ወደ 4 በመቶ እንደሚያሻቅብም ተገልጿል። በኢትዮጵያ በ11.5 በመቶ የሚሆነው ዜጎች ቢያንስ ጤናን ያላካተተ ማህበራዊ ጥበቃ እንዳላቸው የሚገልጸው ሪፖርቱ 9.7 በመቶ ሰራተኞች የጡረታ ሲከፍሉ 4.2 በመቶ አረጋውያን ብቻም ጡረታ ይቀበላሉም ተብሏል። በዚህ መሰረትም አብዛኛው ስራ በኢመደበኛ ኢኮኖሚ ውስጥ የተያያዘ መሆኑን ማሳያ እንደሆነም ILO በኢትዮጵያ በበርካታ አካባቢዎች የተጀመረው የትምህርት ቤት ምገባና የከተማ ሴፍቲኔት ማህበራዊ ጥበቃን በከፍተኛ ሁኔታ ያጠናከረ አሰራር ነው ያለው ሪፖርቱም ከስራ ጋር የተገናኙ ጥቅማ ጥቅሞች ግን በወንዶች የበላይነትም ዛሬም ድረስ መያያዛቸውን በስጋት መልክም ገልጾታል። የፋይናንስ ውስንነት፣ ወቅታዊ የምግብ አቅርቦት እጥረትም፣ ከፍተኛ የከተማ ስራ አጥነት፣ ደካማ ተቋማዊ ቅንጅት፣ ለአደጋ የሚሰጥ የዘገየ ምላሽና በመሳሰሉት ምክንያት ማህበራዊ ጥበቃም ዝቅተኛ አፈጻጸም ማሳየቱም በሪፖርቱ ላይ ተመልክቷል። የከተማው ህዝብ ቁጥርም በ2022
በ2019 ከነበረው 22.8 ሚሊዮን በ2025 የዛሬ ዓመት ወደ 31 ሚሊዮን እንዲሁም ከ4 ዓመት በኋላ ወደ 39.3 ሚሊዮን እንደሚደርስ የሚያስረዳው ሪፖርቱ የከተሜነት እድገት የሥራ ዕድሉን ይበልጥም እንደሚያጠባውም ስጋቱን ገልጿል። የምክክር ኮሚሽኑ የኦሮሞ ብልጽግና ፓርቲ አጀንዳ እስካልተፈጸመ ድረስ ሊበተን እንደሚችል ምልክቶች ወጥተዋል። ኢትዮጵያ የኩሽ ምድር ትሁን የሚል ጥያቄ ያልቀረበ ቢሆንም ከዚህ ቀደም በውስጥ ያንጓልሉት የነበረውን አጀንዳ የኮሚሽኑ አመራሮች ነን የሚሉት በአደባባይ ይዘው መውጣታቸው ህዝቡን በተለያዩ አጀንዳዎች በመወጠር ፍላጎታቸውን ለማሳካት እየተንቀሳቀሱ ነው። አገዛዙ በተቆጣጠራቸው መገናኛ ብዙኃን ኢትዮጵያ ከባህር በር ርቃ መኖር አትችልም የሚል ቅስቀሳ በተጠናከረበት በዚህ ወቅት አዲስ አበባ የኦሮሞ ክልል ካልሆነች ውሃም ሆነ ሌሎች አገልግሎትን አታገኝም የሚሉ ዛቻዎች በካድሬዎቹ በኩል በምክክሩ ስም አጠናክረው ቀጥለዋል። የጠቅላይ ሚኒስትሩን ድንበር አልባ ስልጣን ለማጠናከርና ራሳቸውን ፕሬዚዳንት ብለው ለመሾም ፓርላሜንታዊ የተባለውን ስርዓት ለማፍረስና ከፕሬዚዳንቱ በታች ግልጽ የሆነ ተጠያቂነት የሌለበት አሰራር ለመዘርጋት የፕሬዚዳንቱ ስልጣን በሁለት ጊዜ ተገድበዋል በሚል ሽፋን የተወሰኑ የህገ መንግስት አንቀጾችን ለማሻሻልና አዲስ አበባና ድሬዳዋን ወደ ኦሮሚያ ክልል ለማካለል ሌሎች የፖለቲካ አጀንዳዎችን ለማስፈጸም በአገራዊ ምክክር ስም እየተንቀሳቀሰ ያለው ኮሚሽን ኢትዮጵያ የኩሽ ምድር ተብላ እንድትጠራ የሚል ጥያቄ ቀርቧል የሚል አጀንዳ ጭምር አደባባይ ይዞ መውጣቱ ኮሚሽኑ አገር አፍርሰው አገር ለመስራት እየተንቀሳቀሱ ያሉ የኦሮሞ ብልጽግና ፓርቲ አመራሮችን ዋና አጀንዳ ለማስፈጸም የተቋቋመ መሆኑን በየቀኑ በተግባሩ እያረጋገጠ ነው የሚሉ ወቀሳዎች ተከትለው ቀርበዋል። የአዲስ አበባ ባለቤትነት ጉዳይ 50-50 የቡድን አባላት ባሉበት በሁሉም ቡድኖች ውስጥ አዲስ አበባ የፌዴራል መንግስትና ራሷን የቻለች ክልል ትሁን የሚል ጥያቄዎች የቀረቡ ቢሆንም የኦሮሞ ብልጽግና ፓርቲ በብዛት ያስገባቸውና በየቦታው የበታተናቸው አባላቱ ወደ ተደራጁ 500 አባላት ወዳሉት ቡድን እንዲሰባሰቡ በማድረግ በየቡድኑ ውስጥ በድምፅ ብልጫ አዲስ አበባ የኦሮሚያ ክልል አካል ካልሆነች አዲስ አበባ ከኦሮሚያ ውሃን ጨምሮ የተለያዩ አገልግሎቶች አታገኝም፣ ምክክሩም ይፈርሳል የሚል ዛቻ እስከ ማቅረብ የደረሱ ሲሆን አገዛዙ በተቃራኒ በተቆጣጠራቸው መገናኛ ብዙኃን ኢትዮጵያ ከባህር በር ርቃ ልትኖር አትችልም በሚል ለኢትዮጵያ ተቆርቋሪ መስሎ እየቀሰቀሰ ቢሆንም በዚህ አገራዊ ምክክር ሽፋን ግን አዲስ አበባ የኦሮሚያ ካልሆነች አገር ይፈርሳል የሚል ቅስቀሳ አጠናክሮ መቀጠሉ ምክክሩ የሀገሪቱን የፖለቲካ ችግር ለመፍታት ሳይሆን የአንድ ወገን የፖለቲካ አጀንዳ ለማስፈጸም የተቋቋመ መሆኑን በሀገሪቱ የእርስ በርስ ጦርነት ባለበት ትግራይ በይፋ የምክክሩ አካል አለመሆኑን ያስታወቀበት የአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ በዚህ የስሙላ ምክክር እንደማይወከል ይፋ ያደረገበትና ኦነግ ምክክሩን ተቀባይነት እንደሌለው የገለጸ ሲሆን የትኛውን የፖለቲካ ኃይሎች ይዞ የሀገሪቱን የፖለቲካ ችግር ለመፍታት ነው የሚሉ ወቀሳዎች ዛሬም ተጠናክረው ቀጥለዋል። በባንዲራ በሀገር ስያሜና ሀገር ግንባታ ጉዳይ ተደረጉ በተባሉ ውይይቶች የኢትዮጵያን ፖለቲካዊ ችግር ለመፍታት ሳይሆን የበለጠ ለማወሳሰብና አገር እየገዙ አገርን በጥላቻ እያመሱ ያሉ የኦሮሞ ብልጽግና ፓርቲ አመራሮች አጀንዳቸው እስካልተፈጸመ ድረስ የስሙላው ምክክርም ሊበተን እንደሚችል አንዳንዶች ግምታቸውን ከወዲሁ መስጠት ጀምረዋል። የአዲስ አበባ አስተዳደር ትምህርት ቢሮ ኃላፊ የተባሉት ከዚህ ቀደም በአዲስ አበባ ምክር ቤት አዲስ አበባ ፈርሷን ኦሮሚያ ላይ ትጥላለች ማለት ከተማውን ኦሮሚያ ያሉት የአንድ ክልል ንብረት አድርጎ መቁጠራቸውና ባለፉት 8 ዓመታት ይህንኑ ተግባራዊ ለማድረግ በአዲስ አበባ የቦታ ስያሜዎችን ከመቀየር ጀምሮ የከተማ አስተዳደሩን ስልጣን በበላይነት በመቆጣጠር ከጸጥታና አስተዳደራዊ መዋቅር በተጨማሪ በአዲስ አበባ የሚገኙ የፌዴራል ተቋማት ሰራተኞችን ጭምር በመበተን ይህንኑ ዓላማ ያሳካል ያሉትን ተግባራዊ ለማድረግ መንቀሳቀሳቸው ህዝቡን በተለያዩ ጦርነትና የጦርነት አጀንዳ በመወጠር በምክክር ስም ፍላጎታቸውን ለማሳካት እየተንቀሳቀሱ ነው የሚሉ ወቀሳዎች ዛሬም ተጠናክረው ቀጥለዋል። ከአዲስ አበባ የታፈነችው የ2026 ሚስ ወርልድ ኢትዮጵያ አሸናፊ ሩት ይርጋለም እህት 2 ሚሊዮን ብር ከተጠየቀባት በኋላ ተገላ መጣሏ ድንጋጤ ፈጥሯል። ከጊዜ ወደ ጊዜ እያደገ የመጣ የጸጥታ ችግርን ተከትሎ ቅሬታዎች ሲነሱ የኔ እንግዶች ስልክ ተገኝቷል ያሉት ጠቅላይ ሚኒስትር የት ናቸው የሚሉ ጥያቄዎችም ተነስተዋል። ከቤቷ አቅራቢያ ታግታ የተወሰደችው የ2026 ሚስ ወርልድ ኢትዮጵያ አሸናፊና ሞዴል ሩት ይርጋለም ታላቅ እህት ወጣት ቅድስት ይርጋለም አሟሟት ድንጋጤ ፈጥሯል። ከታፈነች በኋላ የ2 ሚሊዮን ብር ድርድር ቀርቦ የነበረ ቢሆንም አጋቾቿ ህይወቷን መቅጠፋቸውን በቁጥጥር ስር መዋላቸውን የሚጠቅስ መረጃ ወጥቷል። የ2026 ሚስ ወርልድ ኢትዮጵያ አሸናፊ ሩት ይርጋለም ታላቅ እህቷ ቅዱሳን ይርጋለም በአሳዛኝ ሁኔታ ህይወቷን ማጣቷን ምክንያት የነበራትን ሀገራዊ ተልዕኮ ለጊዜው ማቋረጧን የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ያስታውቃል ሲል ለ2026 ሚስ ወርልድ ኢትዮጵያ ሩታ ይርጋለም የደረሰባትን ሀዘን አስታኮ ባወጣው መረጃ ገልጿል። ሩታ ይርጋለም ኢትዮጵያ በዓለም አቀፉ የሚስ ወርልድ ውድድር ለመወከል በዝግጅት ላይ እንደነበረች ያስታወቀው ኮሚቴ
በባህልና ስፖርት የክብር አምባሳደርነት በመላ ሀገሪቱ በመዘዋወር የኢትዮጵያን ባህል ቱሪዝምና ሀገራዊ እሴቶች ማስተዋወቅ ላይ እንደነበረችም አስታውቋል። ፖሊስ በሰጠው መረጃ ቅዱሳን ይርጋለም ህልፈት በጉዳዩ የተጠረጠሩ ግለሰቦች ከህግ ለማምለጥ ሲሞክሩ በአዲስ አበባ ፖሊስና በኦሮሚያ ፖሊስ የተቀናጀ ኦፕሬሽን ተይዘዋል የተባለ ሲሆን በጉዳዩ ላይ ምርመራ ይቀጥላል ተብሏል። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ለሟቹ ቅዱሳን ይርጋለም ዘላለማዊ ረፍትን በመመኘት ለሩታ ይርጋለም ቤተሰብና ለወዳጆቻቸው ጥልቅ ሐዘኑን እንደሚገልጽ አስታውቋል። የሟቹ ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 በቤቴል ቅዱስ ጊዮርጊስ ቤተ ክርስቲያን የተፈጸመ መሆኑን ሚስ ወርልድ ኢትዮጵያ ይፋ ካደረገው መረጃ ማወቅ ተችሏል። አዲስ አበባ ከተማ ውስጥ እገታ ተፈጽሞ በሚሊዮን ብር ድርድር ከተደረገ በኋላ አጋቾቿ ህይወቷን መቅጠፋቸው፣ የአጋቾቹ ማንነት፣ በዙሪያቸው ያሉ ጉዳይ ምርመራው በግልጽ ሊታወቅና ሊገለጽ ይገባል የሚሉ አስተያየቶች ተከትለው ቀርበዋል። ጠቅላይ ሚኒስትሩ በሀገሪቱ ዜጎች በሰላም መንቀሳቀስ አልቻሉም፣ በየቦታው የሚፈጸሙ እገታዎችና ግድያዎች ተስፋፍተዋል የሚሉ ወቀሳዎችን ወደ ጎን በማድረግ አዲስ አበባ ውስጥ የእሳቸው እንግዶች ዞር ዞር ሲሉ ስልካቸውን መነጠቃቸውን ተከትሎ በሰዓታት ውስጥ ተንኳኩቶ ሆቴላቸው ድረስ ስልካቸው መጥቶላቸዋል በማለት የፖሊስን ብቃትና የቴክኖሎጂ ልቀት ለማሳየት አዳራሽ ሙሉ ሰው ሲያስጨበጭቡ የነበረበትን 2 ሚሊዮን ብር የተጠየቀባት እገታ በስልክ በሚደረግ ልውውጥ መረጃው በወቅቱ ፖሊስ እጅ ከደረሰ በኋላ እንዴት ሳይታደጓት ህይወቷ አለፈ የሚሉ ጥያቄዎችም ተከትለው የቀረቡ ሲሆን ሀገሪቱ ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ የተባባሰ ወደ መሀል ከተማ አዲስ አበባ ከዚህ ቀደም አልፎ አልፎ የነበረው እገታ ተመልሶ መምጣቱ ግልጽ ማሳያ ነው ተብለዋል። ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የእኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወቅ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። 2026 ሚስ ወርልድ ኢትዮጵያ ሩታ ይርጋለም እህት ላይ የተፈጸመው እገታና ግድያ በከተማዋ ነዋሪዎች ላይ ፍርሃት የፈጠረ ከአዲስ አበባ ውጭ የሚፈጸሙ እገታዎች በተለይም በኦሮሚያ ክልል ያገዛዙ የጸጥታ ኃይሎችና ባለስልጣናት ጭምር እጃቸው እንዳለበት ሲጠቀስ የቆየ ሲሆን ይህም እገታ እነማን ከጀርባ እንዳሉ በአግባቡ ሊጣራ ይገባል፣ ፖሊስ ጋር መረጃው ከደረሰ በኋላ እንዴት ህይወቷን ሊያልፍ ቻለ የሚሉ ጥያቄዎችም ተከትለው ቀርበዋል። የአዲስ አበባ መስተዳደር የተከለከሉ ፕላስቲኮችን ሲያከፋፍሉ አገኘኋቸው ያላቸውን በርካታ የምርት አከፋፋዮችን መዝጋቱን አስታወቀም። ከጸረ ፕላስቲክም ብክለትም ዘመቻም በሚሊዮኖች ብርም የሚቆጠር ገንዘብ ማግኘቱን ገለጸ። መወገድ የሚገባቸው አደገኛ ኬሚካሎችም ዛሬም በመዲናይቱ ውስጥ እንዳሉም ተገለጸ። የአዲስ አበባ አካባቢ ጥበቃ ባለስልጣን በትላንትናው ዕለት ባካሄደው 3ኛው ዙር የከተማ አቀፍ መድረክ ላይ እንደገለጸው አወዛጋቢው የዕቃ መያዣ ፕላስቲክም ከረጢቶችን ሲያከፋፍሉ ተገኙ ያላቸውን 46 የምርቱ አከፋፋዮችን እንዲዘጉ መደረጉን፣ ከዚህም የፕላስቲክም ብክለት ጋር በተያያዘ በ150 ልዩ አካላት ላይ በተወሰደ አስተዳደራዊ ቅጣትም ከ5 ሚሊዮን ብር በላይ ገቢ ማስገባቱን አስታውቋል። ከዚሁ የከባቢ ጥበቃ ጋር በተያያዘ ፍሳሾቻቸውን ወደ ወንዞችም ለቀው ባላቸው ስም ባልተጠቀሱም ተቋማት ላይ በተወሰደ እርምጃ ከ110 ሚሊዮን ብር መሰብሰቡን፣ የፈሳሽ ማስወገጃ የሌላቸው ወይም ሴፍቲ ታንከር የሌላቸው ከ16500 በላይ የሚሆኑ ግለሰቦችና ተቋማትም እንዲሁም እንዲገነቡ ወደ ወንዝም የሚሄዱ መስመሮች በመቋረጥም ከፈሳሽ መስመሮች ጋር ማገናኘት ስራ መሰራቱን መስተዳደሩ ገልጿል። አደገኛ የቆሻሻ ኬሚካሎችም በትምህርት ቤቶች በዩኒቨርሲቲዎችና በሌሎችም ተቋማት አካባቢም ዛሬም እንደሚገኙ ከ6000 ቶን በላይ በደረቅ መልክም ከ1800 ሊትር በላይ በፈሳሽ መልክም ከ420 በላይ በጠርሙስ እንደዚሁም ከ9000 በላይ በፓኬጅ አደገኛ ኬሚካሎች እንዲወገዱ መደረጉን የመዲናይቱ የከባቢ ባለስልጣን ዋና ስራ አስኪያጁ ዶክተር እሸቱ ለማም ለተሰብሳቢዎቹም ገልጸዋል። የትግራይ ክልል በራሴ አቅም ተገብረዋል ያለውን የ2019 ዓ.ም በጀት ማጽደቁን ይፋ አድርጓል። በህወሓትና በጠቅላይ ሚኒስትር አብይ አህመድ አገዛዝ በኩል በይፋ የሚደረጉ የጦርነት ዝግጅቶች ተጠናክረው መቀጠላቸውም ተገልጿል። ከ5 ዓመት በፊት የተደረገውን ምርጫ መሰረት አድርጎ በቅርቡ የተቋቋመው የትግራይ ክልል ምክር ቤት ለ2019 በጀት ዓመት በራሴ አቅም እሸፍነዋለሁ ያለውን 65 ቢሊዮን ዶላር በላይ በጀት ማጽደቁን ዛሬ ከክልሉ የወጡ መረጃዎች ገልጸዋል። የትግራይ ክልል ሳይሆን የትግራይ መንግስት እያሉ የሚጠሩት በህወሓት ቁጥጥር ስር ያሉት የክልሉ
መገናኛ ብዙሃን ምክር ቤቱ ለ2019 የበጀት ዓመት ይውላል ያለውን በጀት ማጽደቁን፣ በጀቱ በሙሉ ድምፅ መጽደቁን ጠቅሰው ምክር ቤቱ ይህም በጀት በትግራይ ህዝብና መንግስት መተማመንን በማጠናከርና ከክልሉ ውስጣዊ አቅሞች የሚሰበሰብ ገቢ ነው ሲል ጠቅሷል። በጀቱ ለደሞዝና ለስራ ማስኬጃ ወጪዎች እንደሚውል የተገለጸ ሲሆን የትግራይ መንግስት ምክር ቤት ያለው 6ኛ ዘመን 7ኛ መደበኛ ጉባኤውን በተለያዩ ጉዳዮች ላይ ከተወያየ በኋላ ለተለያዩ ወገኖች ሹመት መስጠቱንም አስታውቋል። የፕሪቶሪያው ስምምነት አልተተገበረም፣ ስምምነቱ በፌዴራል መንግስቱ ተጥሷል ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራ ህወሓት መሪውን የክልሉ ፕሬዚዳንት አድርጎ የቀደመውን ምርጫ መሰረት አድርጎ የፕሪቶሪያ ስምምነት ጥሷል የተባለውን እርምጃ ተግባራዊ ካደረገ በኋላ ዶክተር ደብረጽዮን ገብረ ሚካኤልና ጠቅላይ ሚኒስትር አብይ አህመድ በሚስጥር ድርድር መጀመራቸው ዛሬም አለመቋረጡን የሚጠቅሱ መረጃዎች የወጡ ቢሆንም በሁለቱም በኩል የሚደረጉ የጦርነት ዝግጅቶች ተጠናክረው ቀጥለዋል። የፌዴራል መንግስቱ የፕሪቶሪያን ስምምነት በመጣስ ትግራይን ከበባ ውስጥ በማስገባት ሸቀጦች ወደ ትግራይ እንዳይገቡ ማድረግ፣ ነዳጅ በመከልከል ደሞዝ በማቋረጥ በትግራይ ላይ ጫና ፈጥሯል የሚሉ ወቀሳዎችን በይፋ ለማስተባበል ያልሞከረ ቢሆንም ህወሓትን የፕሪቶሪያ ስምምነት ጥሷል በሚል በራሱ የቀድሞ የህወሓት መሪዎች በእነ አቶ ጌታቸው ረዳ በኩል በተደጋጋሚ ሲወቅስና በይፋ በውጭ ጉዳይ ሚኒስትር በኩል ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ጭምር ከኤርትራ ጋር ግንባር ፈጥሯል እስከ ማለት መድረሱ አይዘነጋም። የፌዴራል መንግስት ለ12 ክልሎች ለ2019 ተዘጋጀ በተባለው በጀት 2 የከተማ አስተዳደሮችን ጨምሮ ከ520 ቢሊዮን ብር በላይ ፌዴራል ድጎማ ይከፋፈላል የተባለ ሲሆን ከዚህ ውስጥ ለትግራይ ከ31 ቢሊዮን ዶላር በላይ ይሰጣል የተባለ ቢሆንም ጠቅላይ ሚኒስትሩ ወደ ስልጣን ከወጡ በኋላ ለኦሮሚያ ክልል እንደተለመደው የአንበሳው ድርሻ የፌዴራል በጀት ድጎማ ያገኘበትና ኦሮሚያ ክልል 179 ቢሊዮን ብር በላይ ሲያገኝ አማራ ክልል 112 ቢሊዮን ብር በላይ፣ ሶማሌ ክልል ከ51 ቢሊዮን ብር በላይ፣ ደቡብ ኢትዮጵያ ክልል ከ36 ቢሊዮን ብር በላይ ያገኙበት የበጀት ድልድል የተለመደ ኢፍትሐዊነትና ህወሓት በተረኝነት ሲሰራ የነበረውን ነገር የኦሮሞ ብልጽግና ፓርቲ የፌዴራል ስልጣኑን በበላይነት ከተቆጣጠረ በኋላ የበጀት ቀመሩ ይህንኑ ፍላጎቱንና የበላይነቱን ለማሳካት እየተወሰደ ያለ እርምጃ አካል መሆኑ በተደጋጋሚ ሲጠቀስና በወቀሳ ሲነሳ ቆይተዋል። ለክልሎች የሚከፋፈለውን የበጀት ድጎማ መሰረት የሆነውን ቀመር የሚወስነው የፌዴሬሽን ምክር ቤት ሲሆን የበጀት ጉዳይ ቋሚ ኮሚቴ ሰብሳቢ የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ መሆናቸውና የአማራ ክልል ካለው የህዝብ ቁጥር እጅግ ያነሰ በጀት እንደሚያዝ በበጀትም በልማትም ወደ ኋላ የቀረ መሆኑን ከ3 ዓመት በፊት ያለመከሰስ መብታቸው ሳይነሳ የታሰሩትና ዛሬም በስር ላይ የሚገኙት የአማራ ክልል ምክር ቤትና የገዢው ብልጽግና ፓርቲ ከፍተኛ አመራር አቶ ዮሐንስ ቦያለው በቅሬታ ማንሳታቸው አይዘነጋም። የፕሪቶሪያው ስምምነት የኦሮሞ ብልጽግና ፓርቲና ህወሓት ከፌዴራል መንግስቱ ጋር ተደረገ የተባለውን የሁለቱን ወገኖች የሚስጥር ስምምነት መሰረት አድርጎ ሁለት ሀገር ለመፍጠር ያላቸው እቅድ አካል ነው ተብሎ ይጠቀስ የነበረውን ህወሓት አሁን እየሄደበት ያለው እርምጃ ያንን ያሳያል የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። በአዲስ አበባ ለሚ ኩራ ከተማ ህጋዊ ፈቃድ አግኝተው ቤት ሰርተው የነበሩ ነዋሪዎች ዛሬ በጥይት ተኩስ የታገዘ የማፍረስ እርምጃ እንደተወሰደባቸው በተደራጀ መንገድ አርሶ አደርነን ብለው የተደራጀ ብልጽግና ዘራፊ አመራሮች እየወሰዱት ያለው እርምጃ አካል መሆኑን በተቃውሞ እየገለጹ ይገኛል። በአዲስ አበባ ከተማ ከጥቂት ዓመታት በፊት አዲስ ተቋቋመ በተባለው ለሚ ኩራ ክፍለ ከተማ ሰፊ የመሬት ወረራ ከተፈጸመባቸው ክፍለ ከተሞች አንዱ መሆኑና በተደጋጋሚ ኃላፊዎቹ በሙስና ሹምሽር ውስጥ ማለፋቸው የሚጠቀስ ሲሆን በዚሁ ክፍለ ከተማ ወረዳ 10 ልዩ ቦታው ባርኔሎ ሜዳ ትምህርት ቤት አካባቢ አገዛዙ አስቀድሞ አርሶ አደር ናቸው ብሎ ያደራጃቸውን ቦታ የሰጣቸውና ፕላን መሰረት አድርገው ቤት የሰሩ ነዋሪዎችን የብልጽግና ዘራፊ አመራሮች ፖሊስ በማዝመት ጥይት እየተኮሱ ቤታችንን ማፍረስ ጀምረዋል የሚሉ ቅሬታዎች በአደባባይ ቀርበዋል። መኖሪያ ቤቶችን ለማፍረስ የሚደረገው እንቅስቃሴና የጥይት ተኩሱን ተከትሎ ነዋሪዎች ሲጫጫሁና ሲሸሹ የሚያሳይ ቪዲዮ በማህበራዊ ሚዲያ እየተሰራጭ ነው። ቦታችሁ ነው፣ ይገባችኋል፣ አርሶ አደር ናችሁ ማለት መንግስት አስቀድሞ ቦታ ሰጥቶናል። ከልጆቻችን ጉሮሮ ላይ ነጥቀን በራሳችን መሬት ላይ ሙሉ ህጋዊ ሰነድ አሟልተን የሰራነው ንብረት ነው። በዚህ ህጋዊና ሙሉ ሰነድ ያለው ቤት ገንብተናል ያሉት ነዋሪዎች ዛሬ ሐምሌ 19 ቀን 2018 ዓ.ም የወረዳው ደንቦችና አመራሮች በፖሊስ ታግዘው በጠራራ ፀሐይ መሳሪያ እየተኮሱ በማስፈራራት ቤቶችን እያፈረሱ ሜዳ ላይ እንደጣሏቸውና ተኩስና ጥቃቱን ተከትሎ አንዳንዶች መሸሻቸው ታውቋል። መሬቱ የኛ ነው፣ ሰነድ አሟልተናል፣ በገነባ ነው ቤት የወረዳው ፖሊስና ደንቦች በመምጣት ክላሽ እየተኮሱ ከመኖሪያ ቤታችን አፈናቅለውናል፣ ቤታችን እያፈረሱ ነው ማለት ቅሬታ ያቀረቡ ቢሆንም ከዚህ ቀደም በተደራጀ መንገድ ቤት እንዲሰሩ ፈቃድ ያገኙበትን ሁኔታ በማስታወስ በተመሳሳይ አግባብ ጥያቄ ለማቅረብ ቢሞክሩም የከተማው ባለስልጣናት የክፍለ ከተማውን ኃላፊዎች ያናግሩ፣ ውሳኔ የሚያልቀው በእነሱ ደረጃ ነው የሚል ምላሽ እንደተሰጣቸው የሚጠቅሱ መረጃዎችም ወጥተዋል። የአዲስ አበባ ከተማ ቦታን ለመቀራመት በተለይም በከተማዋ ዳር አላግባብ ወደ ኦሮሚያ ክልል ተቆርጦ በሸገር ከተማ ከተካተተው አካባቢ
አካባቢ ውጭም በአርሶ አደር ስም ጊዜው የኛ ነን ያሉ የኦሮሞ ብልጽግና ፓርቲ ባለስልጣናትና ባለሀብቶች ግንባር እየፈጠሩ ራሳቸውን በአርሶ አደር ስም እያደራጁ ሰፊ የመሬት ቅርምት ላይ መሆናቸውን መሬቱን አየር ባየር እየሸጡ ከፍተኛ ሀብት ማካበታቸው ተደጋግሞ ሲጠቀስ የቆየ ሲሆን እውነተኛ አርሶ አደሮች ነን የሚሉ ቤት በራሳቸው አቅም መስራት የቻሉትን ማፍረስ ለምን እንዳስፈለገ ምናልባት ባለስልጣናቱ የተሻለ ጥቅም የሚያገኙበት ሁኔታ ተፈጥሮ ይሆናል የሚሉ ቅሬታዎችም ተከትለው ቀርበዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ ወዲህ በተረኝነት ስሜት ከ1997 ጀምሮ በከተማ በባንክ ሂሳብ በመቆጠብ ኮንዶሚኒየም ቤት ተመዝግበው ከዛሬ ነገ ይደርሰናል የሚሉ ነዋሪዎች ሀብትና በባንክ ብድር የተገነቡ ኮንዶሚኒየሞች በተረኝነት ስሜት ለኦሮሞ ብልጽግና ፓርቲ ካድሬዎች ለሚፈልጓቸው ግለሰቦች አልፎ አልፎ ለሚሰጧቸው ታዋቂ ግለሰቦች ጨምሮ በርካታ ኮንዶሚኒየሞችን በተረኝነት ስሜት መውሰዳቸውን ይህኑ ተከትሎ ተደጋግሞ ቅሬታ ሲነሳ እንደነበር አይዘነጋም። ቡናን በቀን የሚያዘወትሩ ሰዎች ቡና ከማይጠጡ ሰዎችም በተሻለ ደረጃ ለጉበት ካንሰርም በሽታም አይጋለጡም ሲል አንድ ጥናትም ገለጸ። በአሜሪካው ሎስ አንጀለስ ከተማ የሚገኘው ሲደር ሳይናይ የጤና ሳይንስ ባደረገው ጥናትም በክሊኒካል ጋስትሮሎጂ ሃይፖቶሎጂ መጽሔት ላይ በወጣው መረጃው በእንግሊዝ ውስጥ በሚኖሩ የቡና አፍቃሪዎች በሆኑ ከ335,000 በላይ ሰዎች ላይ ከ13 ዓመታት በላይ በተደረገ ጥናቱ ሲጀመር ሁሉም ተሳታፊዎች ከጉበትም ካንሰር ጤናማ እንደሆኑ ተረጋግጦ በስተመጨረሻም በተገኘው ጥናትም በቀን 4 ወይም 5 ሲኒ ከዚያም ባልበለጠ ቡና የሚጠጡም ሰዎች ቡና ከማይጠጡ ሰዎች ጋርም ሲነጻጸሩ ለጉበትም ጠባሳም ሲሪኮሲስን 32%፣ ለጉበትም ካንሰር 47%፣ እንዲሁም ከጉበት ጋር በተያያዘ በሽታ ለሞትም 42% ተጋላጭ አለመሆናቸውም ጥናቱ አረጋግጧል። ተመራማሪዎቹ ከዚህ በተጨማሪ ቡናም የሚያዘወትሩ ሰዎች በአብዛኛው በጉበታቸው ላይ አነስተኛ ጮማም ጠባሳ ና አቀጣጣይ ወይም ኢንፍላሜሽን መከሰቱም ጉበታቸው ጤናማ ሆኖ መገኘቱንም ደርሰንበታልም ብለዋል። በሲደር ሳይናይ ሜዲካል ፋኩልቲ ረዳት ፕሮፌሰርና የጥናቱ ጸሐፊ የሆኑት ዶክተር ሃንሲኪም ኪም የቀደሙ ጥናቶች ቡና መጠጣት ለጉበትም ጠቀሜታም እንዳለው በጭላንጭል የነገሩን ቢሆንም እኛም በመቶ ሺዎች በሚቆጠሩ ሰዎች ላይ ባደረግነው ከ10 ዓመታት በበለጠው ክትትላችን የጉበትም ምርመራ ወይም ሊቨር ኤምአርአይ ስካንና የደም ፕሮቲን ጠብታም ተአምረኛው ቡና ከጉበትም ጤንነት ጋር የተያዘ ግንኙነት እንዳለው ደርሰንበታልም ብለዋል። እንደ ጥናቱ አቅራቢዎችም የግድ በቀን ከ5 ሲኒ በላይ ቡና መጎንጨትም እንደማይጠበቅም በቀን 1 ወይም 2 ሲኒ ቡና የሚጠጡም ሰዎችም ለጉበት በሽታም ተጋላጭነታቸው ዝቅተኛ ነውም ብለውታል። ጥናቱ በስተመጨረሻም እንዳስጠነቀቀው ቡና የጉበት በሽታን ይከላከላል ማለት ሳይሆን ከጤና ጋር ተያያዥነት እንዳለው ሊታወቅ እንደሚገባም አጽንኦትም ሰጥቷል። በሲደር ሳይናይ የጉበት ካንሰር ፕሮግራም የሜዲካል ዳይሬክተር የሆኑት ዶክተር ጆን ዶንግ ቡና ለደስታ ስሜት የሚጎነጩትም ሰዎች እና በረታታልን ከጉበት በሽታ ለመከላከል ተብሎ ቡናን በብዛት መጠጣት ብቻ መፍትሄም አይሆንም፣ ይልቁንም የሰውነትም ክብደትን፣ የአልኮል መጠጥ መጎንጨትን፣ አዘውትሮ የሰውነትን እንቅስቃሴ ማድረግም፣ የደም ስኳር፣ የደም ግፊትና ኮሌስትሮል ላይ ጥንቃቄ ማድረግ እንዳይዘነጋም እንመክራለን ብለዋል። የጥናቱ ቡድን በቀጣይነትም ከቡና ውስጥ የትኛው ንጥረ ነገር ለጤናማ ጉበትም አስተዋጽኦ እንዳለው ለማፈላለግም ጥናታቸው እንደሚቀጥሉም ገልጸዋል። ታላቁ አርበኛ ኢንጂነር ስመኘው በቀለ ህልፈት ተድበስብሶ መቅረቱን 8ኛ ዓመት ሙት ዓመታቸውን ተከትሎ በማህበራዊ ሚዲያ ጥያቄ መነሳት ተጀምሯል። ለመሆኑ ተመረቀ የተባለው ህዳሴ ግድብ የሚሰጠው ኤሌክትሪክ የት ደረሰ? የመብራት መቆራረጥና በርካታ አካባቢዎች ላይ መብራት አለማግኘት ዛሬም ችግር ሆኗል። ፖለቲካዊ ግድያዎች ፍትህ ሊያገኙ ይገባል የሚሉ ጥያቄዎችና ጥሪዎችም ተከትለው ቀርበዋል። የኢትዮጵያ ብሔራዊ ሀብት የሆነውን የአባይ ግድብ ለመገደብ ከመነሻው ጀምሮ ከፍተኛ አስተዋጽኦ ያደረጉና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡና ግብጽ ላይ ጉብኝት አድርገው በተመለሱ ማግስት አዲስ አበባ ላይ ሐምሌ 19 ቀን 2010 ዓ.ም ከጠዋቱ 2 ሰዓት መስቀል አደባባይ መኪናቸው ውስጥ መጀመሪያ ተገለው ተገኙ። በራሳቸው በጠቅላይ ሚኒስትር አንደበት ዘግይቶ ራሳቸውን ገደሉ የተባለበት የተምታታ መግለጫና ግድያው የተፈጸመው ቤተ መንግስት ውስጥ መሆኑን የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በቅርቡ የሰጠውን አስተያየት የሚያስታውሱ ወገኖች ኢንጂነር ስመኘው በቀለን ጨምሮ አርቲስት ሃጫሉ ሁንዴሳና እነ ዶክተር አምባቸው እነ ጀነራል ሰዓረ መኮንን ላይ የተፈጸሙ ፖለቲካዊ ግድያዎች ባለፉት 8 ዓመታት ተድበስብሰው መቅረታቸው ጠቅላይ ሚኒስትሩ ስልጣን ላይ እስካሉ ድረስ በቀጣይም ተመሳሳይ የፖለቲካ ግድያዎች የስልጣን ማስቀጣያ ማድረጋቸው ስጋቱ የሚቀረፍ አይደለም የሚሉ አስተያየቶችም ተከትለው ቀርበዋል። የህዳሴ ግድብ ከመመረቁ በፊት ካሉት 16 ተርባይኖች መካከል 3ቱ እንዲቀነስ በማድረግ ግድቡ ሲወጠንና ስራው ሲከናወን ከ5000 ሜጋዋት በላይ ኤሌክትሪክ ያመነጫል የተባለ ቢሆንም በግማሽ አቅሙ እያለ የሙሉ አቅሙ ተሰርቶ አልቆ ተመርቋል
ተከስቷል ከተባለ በኋላም በአገሪቱ የኃይል ፍጆታ ላይ ያመጣው ለውጥ አለመኖር፣ ግድቡን በተመለከተ እየተወሰደ ያለው እርምጃ ምንድን ነው የሚለው የኢንጂነር ስመኘው በቀለ የዛሬ 8 ዓመት ሐምሌ 19 ቀን 2018 ዓ.ም በግፍ የተገደሉበት እርምጃ ጋር ተያይዞ መነሳት ጀምረዋል። ጠቅላይ ሚኒስትሩ ግድያው በተፈጸመበት ወቅት ዲያስፖራን አናግራሉ በሚል በዚህ በዋሽንግተን በነበሩበት ወቅት በበድ የሙስሊሞች ተቋም ዓመታዊ በዓል ላይ ተገኝተው ባደረጉት ንግግር ምን ዋጋ አለው በአደባባይ ሰው የሚገደልበት ሀገር በማለት የኢንጂነሩን ሐምሌ 19 ቀን 2010 ዓ.ም አሟሟት ተከትሎ በሰው መገደላቸውን ገልጾ የነበረ ቢሆንም ዘግይቶ የፌዴራል ፖሊስ ኮሚሽነር የነበሩትና በአሁኑ ወቅት የደቡብ ኢትዮጵያ ክልል ፕሬዝዳንት የሆኑት እንዳሻው ጣሰው አስቀድሞ በሰው ተገለዋል የሚል መግለጫ የሰጡበትና ዘግይተው ራሳቸውን ገደሉ ያሉበት የተምታታ መግለጫ በመቱ ሰኔ 15 ቀን 2011 ዓ.ም በነ ዶክተር አምባቸው ላይ የተፈጸመው ግድያ፣ የጀነራል ሰዓረ አሟሟትና በ2012 የተፈጸመው የአርቲስት ሃጫሉ ሁንዴሳ ግድያ በተለይም አርቲስቱ አዲስ አበባ ገላን ኮንዶሚኒየም አካባቢ መኪና ውስጥ እንዳለ ተገደለ የተባለበትና የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ጭምር እንዳጋለጡትና ወንድሙ ጭምር ይፋ እንዳደረገው በወቅቱ በስፍራው ላይ አርቲስቱ ያለመገደሉ ከተገለጸ በኋላ በቅርቡ ባለቤቱ በስሙ የተቋቋመውን የሽልማት ስነ ስርዓት ላይ የአርቲስቱ ጉዳይ ፍትህ እንዲያገኝ በአደባባይ ተማጽኗን ማቅረቡ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ ወዲህ ፖለቲካዊ ግድያዎችን ስልጣን ማስቀጠያ በማድረግ በአገሪቱ የእርስ በርስ ጦርነት በማንሳት አለመረጋጋትና ቀውስን እንደ ብቸኛ የስልጣን ማረጋጊያ ስልት ቆጥረውታል የሚል ወቀሳ የቀረበ ሲሆን ፖለቲካዊ ግድያዎቹ በገለልተኛ አካል እንዲጣሩ በተደጋጋሚ ጥሪ የቀረበ ቢሆንም ሁኔታውን አድበስብሰው መቀጠላቸው አገዛዛቸውና እሳቸው ስልጣን ላይ እስካሉ ድረስ ተመሳሳይ ፖለቲካዊ ግድያዎችና ትርምሶች በአገሪቱ ሊቀጥሉ እንደሚችሉ የሚጠቁም ሲሆን ታላቁ የበረሃ አርበኛ ኢንጂነር ስመኘው በቀለ በስራቸው በአግባቡ ሊዘከሩና ሊታወሱ ያልቻሉት ከግድያቸው ጀርባ አገዛዙ እጁ ስላለበት መሆኑን የግድቡ ምርቃት ተከትሎ ተገቢው ቦታ እንዳልተሰጣቸው የሚያስታውሱ ወገኖች ግድያቸው ፖለቲካዊ ለመሆኑ ተጨማሪ ማጣቀሻ አድርገውታል። የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በኢንጂነር ስመኘው ላይ አብይ አህመድ ጥርስ ከነከሱ በኋላ ግድያው የተፈጸመው በአሁኑ ወቅት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር በሆነው ቶፊክ መደድና የፌዴራል ፖሊስ ኮሚሽን ኮሚሽነርና የጊዜው የደህንነት ኃላፊ በነበሩት ደመላሽ ገብረ ሚካኤል አቀነባባሪነት ግድያው በቤተ መንግስት ተፈጽሞ መስቀል አደባባይ አስክሬናቸው መወሰዱን የሚያውቅ መሆኑን በቅርቡ ምስክርነት መስጠቱ አይዘነጋም። ባለፈው ሳምንት በአሜሪካው በኒውጀርሲ ከተማ በተጠናቀቀው የዓለም እግር ኳስ ውድድር የእረፍት ፕሮግራም ላይ በተካሄደው የመዝናኛ ፕሮግራም ላይ የታደሙትም የኡጋንዳ ታዳጊዎቹም እጅግ ደስተኞችም እድለኞች ነን ሲሉ ስሜታቸውን ገለጹ። የላቲን ሙዚቃ ንግስት ከተባለችው ከ49 ዓመቷም ከኮሎምቢያዊቷም ዘፋኝ የዘፈን ገጣሚ ዳንሰርና ሪካርድ ፕሮዲውሰርም ሻኪራ ኤዝቤል ጋርም የሙዚቃ ስራቸውን ለማቅረብም ከኡጋንዳም ካምፓላ ከተማ ወደ ኒውጀርሲ አሜሪካ ያቀኑትም ቅላጼ ስማቸው የቁጭራን ልጆች ወይም ጌቶም ኪድስ ተብለው የሚጠሩት ታዳጊዎች መካከል አንዷ የሆነችው ሴሪያ ስላለፈው ሳምንት ገጠመኛዋን ለቢቢሲ ኒውስ ዴይስ ፕሮግራም በሰጠችው አስተያየት ከኡጋንዳ ካምፓላ ጎዳና ላይ ተነስተን ከዓለም እውቋ ዘፋኝ ሻኪራ ከናይጄሪያው ሱፐርስታር ቦርና ቦይ ጎን ተሰልፈን በቢሊዮን ሕዝብ ለተከታተለው የዓለም እግር ኳስ ውድድር መገኘታችን ለመግለጽም ቃላት ያጥረኛል። በእጅጉ በጣም ጥሩ ነበረም ብላለች። ሌላኛው የዚህ ጌቶም ኪድስም አባል ጆስፒኒ የዓለማችን እውቅ ተጫዋቾቹም የአርጀንቲናው ሊዮ ሜሲና የስፔኑ ላሚን ያማል ሲፋለሙ በግንባር ማየት በህይወት ዘመናችን የማይጠፋም ትልቅም ልምድ ነው። በሚሊዮኖች የሚቆጠሩ ሰዎችን እኛን ሲመለከቱን በትንሹም ቢሆን ተደናግጬ ነበር በማለትም ስሜቷን አጋርታለች። የህፃናቱ ማናጀር የሆነው በካምፓላ ጎዳና ላይ ተዳዳሪ የነበረው ዱዳ ካምፖአ በአስተማሪዎቹ እርዳታ ከጎዳና ላይ ልጅነት ወጥቶ ህይወቱን እንዲመራ በመደረጉም እርሱም የሌሎችን ወንድሞቹና እህቶቹን ህይወት ለመቀየር በማሰብ የቁጭራ ሰፈር ልጆች ወይም ጌቶም ኪድስም የተሰኘውን ቡድን በማቋቋም ከትምህርት የራቁ ህጻናትን ለመርዳት ባቋቋመው በዳንስና በፕሮሞሽን ላይ ያተኮረው ቡድኑ ከዚህም በመድረሱም ከፍተኛ ደስታ እንደተሰማው ገልጿል። እነዚህ ከኡጋንዳ ጎዳና ላይ ተሰባስበው ዓለምን ጉድ ያሰኙትም ጨቅላ ህጻናትም አፍሪካ ደህንነትን፣ ኋላ ቀርነትን ብቻም ሳይሆን የሰውን አይምሮ የሚቀይሩም ትንንሽ እድልና መንገድ ቢከፈትላቸው ብዙ አስገራሚ ስራ ሊሰሩ የሚችሉ ብርቅዬ ልጆች
ልጆች እንዳሏትም የጌቶ ኪድስም ትልቅ ምሳሌ መሆናቸውም ተነግሯል። እንደ ፈረንጆቹ አቆጣጠር በ2017 በፈረንሳይ ሞንቴናም የሙዚቃ ፕሮግራም ላይ በመታደም በዩቲዩብ ከ1.9 ቢሊዮን በላይ ተመልካቾችን ያገኙት ጌቶ ኪድስ በአሁኑ ወቅት የአፍሪካ የህፃናት ዳንስ አምባሳደርና ፈጣሪ ሰዎችም ከመሆናቸው በተጨማሪ በእንግሊዝና በአሜሪካም ተወዳጁ የሆነው እንግሊዝና አሜሪካ ድንቅ ልጆችን አገኙ ታለንትም ሾው ተወዳጅ ፕሮግራሞች ላይ ለመቅረብም ችለዋል። ህልማችን ትምህርትም የሆነው ጌቶም ኪድስም አብዛኛው ስራቸውን የሚያቀርቡት ከትምህርት ቀናት ውጪም ሲሆን ከአገር ውጪም ሲጓዙ በበይነ መረብ ትምህርታቸውን እንደሚከታተሉ ማናጀራቸው ገልጿል። የሙዚቃም ዳንስም ጥሪ ያደረገችላቸው ሴራና ጆስፒኒ ትምህርታቸውን ሲጨርሱ ዶክተር የመሆን ህልም እንዳላቸው በተለይ ሴራም ዳንስ ህይወቴን ቀይሯል፣ እናንተም በራሳችሁ ተማመኑ፣ ህልምም ይኖራችሁም ስትል መክራለች። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።